የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ህብረተሰቡ ለምግብነት የሚጠቀመውን የፓልም ዘይት በተመጠነ መልኩ መጠቀም እንደሚገባው ሰኔ 13 ቀን 2011 ዓ.ም በሰጠው መግለጫ አሳስቧል። ኢንስቲትዩቱ በመግለጫው ከዚህ ቀደም ከውጭ የሚገባውን ፓልም ዘይትና ሌሎች በአገሪቱ የሚመረቱ ዘይቶች ደረጃቸውን ጠብቀው እንዲመረቱ በሚል የጥናት ውጤት ማሳወቁን አስታውቋል። ሆኖም በወቅቱ ህብረተሰቡ ጋር የደረሰው መረጃ መደናገርን መፍጠሩን ገልጾ ህብረተሰቡ የፓልም ዘይትን እንዳይጠቀም ሳይሆን በተመጠነ መልኩ እንዲጠቀም ነው መልእክቴን ያስተላለፍኩት ብሏል። በቀጣይም ከአጠቃቀም ጋር ተያይዞ ሊደረጉ ይገባል ያላቸውን ጥንቃቄዎችን ገልጿል። በተለይም ሰውነት ከሚያቃጥለው በላይ ይህንን ዘይት ሰዎች የሚጠቀሙ ከሆነ የደም ቧንቧ ላይ እየተጋገረ እንደሚመጣ ያነሳው ተቋሙ አጠቃቀማችን የተመጠነ መሆን አለበት ሲል አሳስቧል። ድሬቲዩም ሚዲያም ይህንኑ መግለጫ ተከታትሎታልና ትታደሙ ዘንድ ወደድን። እኛ ዜና መግለጫ ነው የሰጠነው። መግለጫው ቁልጭ ያለና ግልጽ ነው። ዜናም አይዛ የተነገረው ነገር ብቻ ነው ገለጽ ያለበት። እኔ እስከማውቀው ድረስ እንዴት በስተት ታየ የሚለው በዚህ የሚመለስ ነው የሚሆነው። ከንግድ ሚኒስቴር ጋር እንዴት አልተግባባችሁ? ምን ላይ እንዳልተግባባችሁ ምናልባት ንግድ ሚኒስትሩ በጤና ሚኒስትሩ ጋር ያልተግባቡበት ነገር ካለ እነሱ መጠየቁ የሚሻል ይመስላል። ከኔ ስኮፕ ውጪ ከንግድ ሚኒስትር ጋር ግጭት ስለመኖሩ ጤና ጥበቃ ጋር ወይ ከኛ ጋር ግጭት ስለመኖሩ ወይ ስለሌለ እዛ ላይ መልስ ለመስጠት ይቸገራል። ደርሳቸዋል የሚለው ይሄ ሌላው ሴንሲብል የሆነው ጥያቄ በየቀኑ ነው የምንመገበውና እንዴት ነው ነገር በእውነት የማናችንም ጥያቄ ነው። ሁሉም ዜጋ ይህንን ሊጠይቅ ይችላል። ይሄ በረዥም ጊዜ በመብላት በተከታታይ በየቀኑ በመመገብ ለረዥም ጊዜ የሚለው ነገር ምናልባት ዶክተር ታብራራ ይሆናል ሁላችንም ጥያቄ ሊሆን ይችላል። በሰዎችም ላይ እስካሁን ድረስ ተጠቃሚው ላይ ጥናት አልተደረገም። እሱንም ዶክተር ትሄድበታለች። ሶፋር በሰው በጥናት ላይ በሰዎች በተጠቃሚዎች ላይ ለማድረግ ዝግጅቱ ያለ ይመስለኛል። ሀሳቡም አለ። በየቀኑ የምንጠቀመው እንዴት ነው የሚለው ነገር ሳይንሳዊ ስለሆነ ሰው በቀን ምን ያህል ቢመገብ ከዚህ ኮሌስትሮል ነፃ ሊሆን ይችላል። እውነት ነው። ጮማ ስጋው ሁሉ ጊዜ ላልበላው ይችላል። ቅቤም ምናልባት መጥነን እንበላለን። ግን ቅቤ መጥነን ነው ከመሆኑ አንፃር እየመጠን ለውሸት እያደረግን እንበላው ይችላል። ይሄኛው ደግሞ ትንሽ ዋጋውን ረከስ ከማለቱ አንፃር በደንብ ጨለፈን ይጣፍጣል። ይበላዋል ወቀዋል እና እንደዛ የምንበላው ከሆነ ለሮንገን የሚያመጣው ችግር ካለ ለወደፊት የሚደረግ ነገር ይኖራል። እስካሁን ላለው ደግሞ ጥናት ይደረግበታል። አሁንም የታወቀው ነገር ህብረተሰቡ ይህንን ረጅም ጊዜ እየበላው መቀጠል የለበትም። ጥናቱ ከተደረገበት ጊዜ ጀምሮ መንግስት ኮንሰርን ሆኖ ቦዲ አቋቁሟል። አንድ ቅድም እንደገለጽኩት ተቋቁሞ በንግድ ሚኒስቴር በኩል ስራዎች እየተሰሩ ነው እና ይሄንን ነው የሚመስለውና ታይተዋል። ምን ይመስላሉ የሚለው ነገር በዝርዝር ታይቷል። ሁለተኛ ደግሞ ሲስተማቲክ ሪቪው የሚባል ነገር አለ። ኢንተርናሽናሊ በዓለም ዙሪያ በዘይቶች ላይ የተሰሩ ጥናቶች ምን ይመስላሉ የሚለው ነገር ታይቷል። እሱ ነገርም አዘጋጅተናል ማለት ነው። ሶስተኛ ደግሞ ያው በሳይንስ በሂደት አንፃር ደግሞ ክሊኒካል ትራያል የሚባል አኒማል ትራያል የሚባለው ነገር እሱንም ሰርተናል። ቅድም ወንድሜ የሰው ላይ ለምንድነው ያልተሰራ የሚል ነገር የተነሳ ነገር ነበርና እሱ እየጠየቅን ነውና እየተዘጋጀን ነው እሱ ላይ ለመስራት ማለት ነው። እስካሁን አሉ ሌሎች ብዙ ጥናቶች አሉ። እናንተ ራሳችሁ ጉግል ብታረጉ ታገኛላችሁ። ምንድነው ሄልዝ ኢፌክቱ ብላችሁ ጉግል ብታረጉ በደንብ ነው የምታገኙት። ግን እኛ እንደ ተቋም በኢትዮጵያውያን ላይ ላለፉት ቅድም 20 ዓመት የሚል ሐሳብ መጥቷል። ላለፉት የተወሰኑ ዓመታት ፓልም ኦይል ሆነ የትኛውም ምግብ ዘይት በተጠቀሙ ሰዎች ላይ ያለው የጤናው ኢፌክት ምን ይመስላል የሚለውን አልሰራንም እና እሱን ለመስራት ጠይቀናል። አሁን በቀጣይነት ይሄንን እንስራ ብለን ጠይቀናል። ወደፊት የምናይ ይሆናል። ያም ደግሞ ሲታወቅ የበለጠ የተሻለ መረጃ ይኖረናል። ግን አሁን እንደሚታወቀው ካለፉት ዓመታት የበለጠ ከልብ ጋር
ከልብ ህመም ጋር የተያዙ በሽታዎች እየጨመሩ እየሄዱ ስለሆነ ይሄንን እናንተ የምትሉትም ትክክል ነው መረጃው ጤና ጥበቃ ደርሷል ከጤና ጥበቃ ፕራይም ሚኒስትር ኦፊስ ደርሷል ከዛ ደግሞ ንግድና ኢንዱስትሪ እንደደረሰ እናውቃለን እና ሁሉም የራሱን ኃላፊነት ነው የሚወጣው እኛ እንደ ኢንስቲትዩት እንደ ስማችን የህብረተሰብ ጤና ኢንስቲትዩት ነው ስለዚህ ህብረተሰቡ እንደዚህ ይሄን ነገር ማስተካከል መንግስት ያድርግበት ተብሎ ተላልፏል በዛ መሰረት እንግዲህ ሁሉም የሥራ ድርሻውን ይሰራልና እኛ እንግዲህ ሶስተኛው ሶስቱን አቅርበን አራተኛውን ለመስራት ዝግጅት ላይ ነን ያለነው ከዛ ባለፈ ግን ፓልም ኦይል በየቀኑ ነው የምንጠቀመው ኬክ ላይ የተለያየ ቺፕስ ላይ እኛም ቢሆን ልጆቻችን ሁሉ ይጠቀማሉና እንዴት ነው የምናደርገው የሚለው በዓለም አቀፍ ደረጃ አሁን ለምሳሌ ለኢትዮጵያ ስታንዳርድ ቴክኒካል ነው የምነግራችሁ ለኢትዮጵያ ስታንዳርድ 2100 ካሎሪ ነው ማለት አቨሬጅ ፐርሰን ማለት ነው ኦቤስ አይደለም ኦቨርዌት የሆነ አይደለም እሱ ማለት ኖርማል የሆነ አዋቂ ሰው በቀን 2100 ካሎሪ መጠቀም ይችላል የሚል ስታንዳርድ አለ በኢትዮጵያ ደረጃ ማለት ነው ከዛ ላይ WHO ወይም የዓለም የጤና ድርጅት 30% ድረስ ፋት መጠቀም እንችላለን ተብሏል ይሄ ዓለም አቀፍ እውነት ነው የምንቀይረው አይደለም 30% ፋት 60% ካርቦሃይድሬት ከ10 እስከ 20% ፕሮቲን መጠቀም እንችላለን ግን 30% ፋት ከምንጠቀመው ውስጥ ከ10% መብለጥ የለበትም ሳቹሬትድ ፋቲ አሲድ የሚባለው ነገር ከ10% መብለጥ የለበትም ተብሏል እንደዛ ነው ያ ስታንዳርዱ ማለት ነው 2100 አቨሬጅ ፐርሰን 2100 የሚጠቀም ከሆነ ከዛ 10% ማለት 210 ካሎሪ ነው ያ ወደ ታች አውርደን በተራ በሚገባ ቋንቋ ስንናገር አንድ ሰው በቀን ከ3 የሾርባ ማንኪያ በላይ ፓልም ኦይል ወይም ቅቤ ወይም ደግሞ ይሄ ከ45 ግራም በላይ ሳቹሬትድ ፋቲ አሲድ ያዘ ምግብ መመገብ የለበትም ስለዚህ ለዚህ ነው በተደጋጋሚ ከተመገብን ኮሌስትሮል የሚባል ነገር አለ ሁላችሁም ታውቃላችሁና በነገራችን ላይ ኮሌስትሮል ሰውነታችንም ያዘጋጃል ይሄንን ማወቅ አለብን ሰውነታችን ራሱ ፕሮዲዩስ ያደርጋል ኮሌስትሮልን ማለት ነው እንደገና ደግሞ ምግብ ስንመገብ ደግሞ ኮሌስትሮልን እንመገባለን ማለት ነው ስለዚህ ቶታል ኮሌስትሮል የሚባላል ኤልዲኤል ኮሌስትሮል መጥፎ የሚባለው ማለት ነው ኤችዲኤል ኮሌስትሮል ጉድ ኮሌስትሮል የሚባላል አለ እነዚህ የሚረጋ ዘይት ቅቤ ጮማ ውስጣቸው ያለው ሳቹሬትድ ፋቲ አሲድ ከፍተኛ ስለሆነ ያንን በምንመገብበት ጊዜ የደም ቧንቧዎች ላይ የተጋገረ የደም ቧንቧን የማጥበብ ሂደት ስለሚኖረው ያ ደግሞ በተደጋጋሚ ለረጅም ጊዜ ይሄንን የምንመገብ ከሆነ ይሄ ካርዲዮቫስኩላር ዲዚዝ ተብሎ ብዙ አይነት አሉ ስኬሚክ ሃርት ዲዚዝ የሚባላል ለሜዲካል ሰዎች ብዙ ያውቃሉና ከልብ ጋር የተያዙ በሽታዎችን ለዛ በሽታው ተጋላጭ ሊያደርገን ይችላል ስለዚህ አጠቃቀማችንን ማስተካከል አለብን ነው እኛ እንደ ህብረተሰብ ጤና ኢንስቲትዩት ህብረተሰቡን የምንመክረው አጠቃቀማችንን እናስተካክል በቀን ውስጥ ቢቻል አንድ ማንኪያ ሁለት ማንኪያ ከበዛ ግን ቢበዛ 3 ማንኪያ ከዛ በላይ ግን መብለጥ የለበትም ለምን ሰውነታችን ይቅርታ እንግሊዝኛ እየቀላቀሉ ስለምናገር በርን ከሚያደርገው በላይ እየተጠቀምን ከሆነ እየተጋገረ ይመጣል የደም ቧንቧዎቻችን ላይ ያ ደግሞ በሂደት ለልብ በሽታ ሊያጋልጥ ይችላል ስለዚህ ህብረተሰቡን እንደዛ መከላከል መቻል አለብን ደግሞ እንቅስቃሴ ማድረግ አለብን የአካል እንቅስቃሴ በቀን ቢያንስ 30 ደቂቃ የአካል እንቅስቃሴ ማድረግ ይጠበቅብናል በተለይ ደግሞ ያው የሰው ሴደንተሪ ላይፍ የሚባላል እንደኛ ብዙ ጊዜ ቁጭ ብለን የምናሳልፍ ሰዎች አክቲቪቲያችን የተወሰነ ነው የምንንቀሳቀሰው እንቅስቃሴ የተወሰነ ነው ስለዚህ ምን በላው የምግብ ዘይትና መጠን መቆጣጠር መቻል አለብን ለምሳሌ ደግሞ የጉልበት ስራ የሚሰሩ ስፖርተኞች እነሱ ደግሞ ብዙ ኢነርጂ ስለሚያስፈልጋቸው ብዙ ከኛ ይበለጠ ብዙ ካሎሪ ያስፈልጋቸው ስለዚህ አሁን እነሱ እና እኛ መውሰድ ያለብን የካሎሪ መጠን አንድ አይነት አይደለም እንደ ሰውነታችን በርን በሚያደርገው መጠን ነው መውሰድ ያለብን ስለዚህ እንደ ፊዚካል እንደ ሰውነት እንቅስቃሴ ሊወሰን ይችላል ደግሞ ህመምተኛ የሆነ ሰው ለምሳሌ ደም ግፊት ያለበት የስኳር በሽተኛ የተለያየ የልብ ህመም ያለበት ሰው ደግሞ የበለጠ ያው እንደምታውቁ ሐኪሙም አድቫይዝ ያደርጋልና የበለጠ
የሚወስደውን የዘይት መጠን መቀነስና ማስተካከል እንዳለበት ይመከራል እና እኛም ከዚሁ ጋር በመነሳት ነው ህብረተሰቡ ጥንቃቄ ያድርግ ማስጠንቀቃችን አድቫይዝ ያደርግ ምክር እየሰጠን ነው አሁን እንደምታውቁት ብዙ ነገር ላይ በጣም ዘይት በብዛት እየተጨመረ ነው እና እንደ ባለሙያ ደግሞ ይሄንን አንመክርም እየቀነሳችሁ ተጠቀሙ ነው የተቀቀለ ነገር የተጋገረ ነገር ለምሳሌ ፈንዲሻ ከመትበላ የተቀቀለ በቆሎ ብትበላ ቢያንስ ዘይቱን ተቀምጣለህ በሲምፕል ኤግዛምፕል እንደዚህ የተጋገረ ነገር ቺፕስ ለምሳሌ ቺፕስ ከሚበላ ድንቹን ተቀቅሎ ቢበሉ ቢያንስ የዘይት ኮንሰምፕሽናቸውን ይቀንሳሉ እና እኛ ቴክኒካሊ ነው እየተናገርን ያለነውና የዘይት አጠቃቀማችን ይቀንስ ይሄ በረጅም ጊዜ የጤና ችግር ያመጣል ህብረተሰቡን ለጤና ጉዳት ተጋላጭ እያደረገ ነው ያ ደግሞ በረጅም ጊዜ ሂደት ደግሞ መንግስትን ላልተፈለገ የጤና ወጪ ያወጣ እየዳረገ ነውና መንግስት እርምጃ ይወስድበት ብለን እኛ እንደ ቴክኒካል ለሚመለከተው አካል መረጃ ሰጥተናል